በሌላ መልኩ በተለያዩ የባህል ስራዎቿ የምትታወቀውና እጅግ በጣም ድምጸ መረዋ እንደሆነች የሚነገርላት ድምፃዊ ማዲቱ ወዳይ እጅግ አስከፊ ከሆነ የመኪና አደጋ ልትተርፍ ችላለች። ህይወቷ ቢተርፍም ግን ከፍተኛ የሆነ አካላዊ ጉዳት እንደደረሰባት ተሰምቷል። ይህንን ጉዳይ በተመለከተም ለከፍተኛ ሕክምና ወደ አዲስ አበባ መምጣቷ ተሰምቷል። ምንድነው የተፈጠረው? ይህንንም ጉዳይ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ከወደ ሀረር አካባቢ የተሰማ አንድ እጅግ በጣም የሚገርም ዜና አለ። ላለፉት 12 ዓመታት ትዳር ከያዘች በኋላ በልጅ ናፍቆት ስትከነከን የነበረች እናት ነበረች። ከዛሬ ነገ ፈጣሪ ፈቅዶ ልጅ ወልዳለሁ ስትል በልጅ ናፍቆት የከረመች እናት ነበረች። 12 ዓመት ሙሉ ግን ልጅ የሚባል ልታይ አልቻለችም። ያለፈ ያገደመ ነፍሰ ጡር ልጅ የያዘ ሰው ሁሉ ስታይ ትቀናለች። ታዲያ እጅግ አስገራሚ በሆነ መልኩ ከ12 ዓመታት ጥበቃና ትዕግስት ጸሎት በኋላ በአንድ ጊዜ ይቺ እናት 5 ልጆችን ተገላግላለች። ይህ መሆኑ ደግሞ እጅግ በጣም አጃይብ ያሰኘው ጉዳይ ሆኗል። ነገርየው የተከሰተው ከወደ ሀረር ወደ አሮማያ አካባቢ ነው። አብራችሁን ከቆያችሁ የምንነግራቸው ጉዳይ ይሆናል። አስገራሚ ነው ነገሩ። ወደ ሌላ ጉዳይ ደግሞ ስንመለስ 2 መንታ ህጻናትን ይዛ ተሰውራ የነበረችው የቤት ሰራተኛ ርቃ ሳትሄድ በቁጥጥር ስር መዋሏና ልጆቹም በሰላም መገኘታቸውን ሰምተናል። መጥፋታቸው የተነገረው እነዚህ መንታ ህጻናት ይዛቸው ከጠፋቸው ሰራተኛ ጋር በቁጥጥር ስር መዋላቸው ተሰምቷል። ይህ ብዙ ወላጆችን እፎይ ያሰኘ ጉዳይ ነው። ነገሩ ምንድን ነው? በዝርዝር የምንነግራቸው ጉዳይ ይሆናል። በሌላ ዜና ከፊንቴክ ኢትዮጵያ ጋር ተያይዞ ቲክቶከሮችና በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ አንቱ የተባሉ ጉምቱ የኪነ ጥበብ ሰዎች መታሰራቸው ይታወቃል። እነዚህን ሰዎች በተመለከተ እንግዲህ ከፍርድ ቤት አካባቢ የተሰማው ዜና ምንድን ነው? በሚቀጥለው ሳምንት ከመንሱር ጀማል በስተቀር የዋስትና መብታቸው ተጠብቆላቸው ከእስር ተለቀው ውጭ ሆነው የፍርድ ቤት ሂደቱን እንዲከታተሉ ብይን መሰጠቱ ነው የተሰማው። ነገር ግን በምን ያህል ብር ነው የሚለቀቁት፣ በምን ያህል ብር ነው ዋስትና የሚያስይዙት የሚለው ነገር እስካሁን አልታወቀም። ትልቁ ነገር ግን መንሱር ጀማል ከነዚህ አርቲስቶች ጋር የዋስትና መብቱ እንዲፈቀድለት ያለው ነው። ይህንንም የምንነግራቸው ጉዳይ ይሆናል። በሌላ መልኩ የስርቆት አይነትና መልኩ እጅጉን ብዙ ሆኗል። ከተለያዩ አካባቢ ወደ አዲስ አበባ የሚመጡ ሰዎች በተለያየ አይነት መልኩ ይዘረፋሉ፣ ይሰረቃሉ። ሿሿ መልከ ብዙ ሆኗል። ሚኒባስ ውስጥ የሚገቡ ሰዎች ተሳፋሪ መስለው ካሉ ሌቦች ጋር አንድ ላይ የሆኑና ሀብት ንብረታቸው ከተዘረፈ በኋላ ከሚሄዱበት መኪና ላይ ተወርውረው ይጣላሉ። በሌላ መልኩ ሀብዛ ደንገዝ የተባለውም ደግሞ ራሱን የቻለ ትልቅ ስርቆት ሆኗል። ወዲህ ደግሞ ሎተሪ ደርሶኛልና አባካቸው መታወቂያ ስለሌለኝ እንዲሆኝ ነው እንዲተፈጥሮብኝ ነው እያሉ ሰውን የሚያጭበረብሩ በጣም ብዙ ሌቦች አሉ። ይህንን ጉዳይ በተመለከተ ጋዜጠኛ ቴዎድሮስ ካሳ ከደቂቃዎች በፊት ሜክሲኮ አካባቢ የገጠመውን አስገራሚ የስርቆት ወንጀል በማህበራዊ ሚዲያ ላይ አጋርቷል። እሱንም በተመለከተ በቀጥታ የስልክ መስመር ቴዲን አግኝተን ምንድነው የተፈጠረው ነገር ብለን እንጠይቀዋለን። በዚህ ጉዳይ ብዙዎቻችሁ ብዙ ነገር ትማሩበታላችሁ ብለን ነው። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን እነዚህን አጫጭር 4 ጉዳዮችን እንገራችሁ ብለን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራሞቻችንን ተከታተሉልን። በቆይታቸውም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ከወዲህ በትህትና ጠየቅን። ክበሩልን። ቀዳሚ ወዳደረግንላቸው ጉዳይ ስንመለስ እንግዲህ በተለያዩ የባህል ስራዎቿ የባህል ሙዚቃዎቿ የምትታወቀውና እጅግ በጣም ድምጸ መረዋ እንደሆነች የሚነገርላት ድምፃዊ ማዲቱ ወዳይ እንግዲህ የመኪና አደጋ እንደደረሰባት ተሰምቷል። ታዲያ ምንድነው የተፈጠረው የሚለውን ነገር እሱን እንንገራቸው። ሚያዝያ 28 ቀን 2018 ዓ.ም ድምጿና በባህል ዜማዎቿ የብዙዎችን ልብ የገዛችው ተወዳጇ ድምፃዊት ማዲቱ ወዳይ በደረሰባት አስከፊ የመኪና አደጋ ምክንያት ለተሻለ ሕክምና ወደ አዲስ አበባ ሪፈር መባሏ ታውቋል። ድምፃዊቷ ማዲቱ በኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ እያለች ነው ሰኞ ዕለት አደጋው የደረሰባት። አደጋው የተከሰተው በልዩ ስሙ ስሪንቃ ተብሎ በሚጠራው አካባቢ ሲሆን በወቅቱም አስከፊ በነበረው በዚህ አደጋ ድምፃዊቷ በተጨማሪ አሽከርካሪውና አብሯቸው የነበረ አንድ ሌላ ሰውም ከባድ ጉዳት አስተናግደው እንደነበር በሕክምና ወቅት የተገኘው መረጃም ያመላክታል። ድምፃዊት ማዲቱ በአካባቢው የመጀመሪያ ደረጃ ሕክምና እርዳታ ከተደረገላት በኋላ የጉዳቱ መጠን ከፍተኛ በመሆኑ ምክንያት ለተሻለና ለላቀ ሕክምና በአስቸኳይ ወደ አዲስ አበባ እንድትመጣ
መደረጉ ተረጋግጧል። ይህች የጥበብ እህታችን አሁን የምትገኝበት ሁኔታ ሁላችንንም የሚያሳስብ በመሆኑ መላው የጥበብ አፍቃሪና የኢትዮጵያ ሕዝብ ሁሉ በጸሎትም በድጋፍም ከጎኗ እንዲቆም ጥሪ ቀርቧል። እያንዳንዱ ወገን በሃይማኖቱና በየእምነቱ ለድምፃዊት ማዲቱና ለሹፌሩና እንዲሁም ደግሞ አብሯት ለነበረውና አደጋ ለደረሰባቸውም ሰዎች በሙሉ በጸሎት ከጎናቸው እንዲቆም ጥሪ ቀርቧል። በአዲስ አበባ የምትገኘው ይህች ፈርጥ የኪነ ጥበብ ባለሙያ አድናቂዎቿና ወዳጆቿ ሕክምናዋን በቅርብ በመከታተል አስፈላጊውን ሰብአዊ ትብብር እያደረጉላት እንደሆነም ታውቋል። እንግዲህ ፈጣሪ አምላክ ህመሟን አቅልሎ ከደረሰባት ከባድ ጉዳት በሰላም አገግማ ወደ መድረክና ወደ አድናቂዎቿ የምትመለስበትን ጊዜ እንዲያቀርብልን በጸሎት አግዙን ሲሉ እንግዲህ ቤተሰቦቿ ጥሪ አቅርበዋል ማለት ነው። እጅግ በጣም የሚያሳዝን ጉዳይ ነው። ኢትዮጵያ ውስጥ ድምፅ አልባ ገዳይ ናቸው ከሚባሉ ነገሮች መካከል ከፍተኛውን ቦታ የሚይዘው የመኪና አደጋ ነው። እንዲህ ያለ መኪና ገደል ውስጥ ገብቶ በህይወት የመትረፏም ጉዳይ እጅጉን አስገራሚና ትረፍ ያላት ነፍስ ሆና ነው። እንግዲህ ፈጣሪ ጨርሶ እንዲምራት እንመኛለን ማለት ነው። ሌላው እንግዲህ በጣም አስገራሚም አስደናቂም የሆነውና የእግዚአብሔር ታምሩ ብዙ ነው ያስባለን ጉዳይ ወደ ሀሮማያ አካባቢ የሰማነው ጉዳይ ነው። አንዲት እናት ላለፉት 12 ዓመታት በልጅ ናፍቆት ስትሰቃይ ነበረ። ልጅ ይዞ የሚያልፍ የሚያገድም ነፍሰ ጡር ስታይ፣ የጎረቤት ልጆች ስታይ በብዙ ትጨነቃለች። እኔ መቼ ነው የምወልደው በማለት 12 ዓመታት ልጅ ሳታገኝ ቀርታ ቆይታ በዚህ ሰቀቀን ውስጥ እያለች እንደው ድንገት ግን ሳይታሰብ ሳይታለም ታረግዛለች። ማርገዟ የፈጠረባት ደስታ እንዳለ ሆኖ ልትወልድ ወደ ሆስፒታል ካመራች በኋላ የተፈጠረው ነገር ግን እጅግ በጣም አስገራሚ ሆኗል። ይቺ ለ12 ዓመታት በልጅ ናፍቆት በልጅ ጉዳይ ስትንገበገብ የከረመች እናት 5 ልጆችን በአንድ ጊዜ ትወልዳለች። አጃይብ ያስባለን ጉዳይ ነው። ነገሩ ምንድን ነው? እሱን እንንገራቸው። በሀሮማያ ዩኒቨርሲቲ ህይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ትናንት ምሽት አንዲት እናት እጅግ አስገራሚ በሆነ መልኩ 5 ልጆችን በአንድ ጊዜ በሰላም መገላገል ችላለች። በሀረሪ ክልል ሶፊ ወረዳ ቂሌ ቀበሌ ልዩ ስሙ ገንዳ አህመድ የተባለ መንደር ነዋሪ የሆኑት የ35 ዓመት ዕድሜ ያላትን ወይዘሮ በድሪያ አደም ትዳር ከያዘች 12 ዓመታት ቢሆናትም እስካሁን ግን በጭራሽ መውለድ አልቻለችም። ነጋ ጠባ መቼ ነው የምወልደው እያለች አላፊ አግዳሚዎች ልጅ ይዘው ሲያልፉ ሲመላለሱ በጎረቤት ልጆች ሁሉ ትቀናለች። ለአራስ ጥየቃም በሄደችበት ሁሉ ልቧ ያነባል። ይሁንና ታዲያ እጅግ አስገራሚ በሆነ መልኩ ከወራት በፊት ማርገዟን ታውቃለች። ታዲያ የተፈጥሮ ሕግ ነውና ጊዜዋ ሲደርስ ትላንትና ምሽት 3 ሰዓት ከ30 አካባቢ በሀሮማያ ዩኒቨርሲቲ ህይወት ፋና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሕክምና ባለሙያዎች እርዳታ 5 ልጆችን ልትወልድ ችላለች። እንዲህ ከወለደቻቸው 5 ልጆች መካከል ታዲያ 4ቱ ወንድ ሲሆኑ አንዷ ደግሞ ሴት ሆናለች። ይህ ነገር የአካባቢውን ሰው እጅግ በጣም ያስገረመና አጃይብ ያሰኘ ጉዳይ ሆኗል። እናቲቷን ያዋለዱት የጽንስና የማህፀን ስፔሻሊስት ሐኪም የሆኑት ዶክተር አብሳ ሀሰን እንዳብራሩት ከሆነ እንዲህ ያሉት ሁኔታዎች አብዛኛውን ጊዜ ለመካን እናቶች በሚሰጠው ሕክምና በሴቶች መራቢያ አካል የሚፈጠረውን እንቁላል እጥፍ የማድረግ ባህሪ እንዳለውና በአንድ ጊዜ ከ3 በላይ ህፃናት ሊወለዱ ይችላሉ ሲሉ ነው ጉዳዩን በተመለከተ እንዲህ ብለው ያብራሩት። ታዲያ በአሁኑ ሰዓት የተወለዱት 5ቱ ህፃናት በሙሉ ጤንነት ላይ የሆኑ ሲሆኑ የጨቅላ ህፃናት ማቆያ ክፍል ገብተው እንክብካቤ እየተደረገላቸው እንደሆነና በሙሉ ጤንነት እንደሚገኙም ገልጸዋል። የሆስፒታሉ ቺፍ ክሊኒካል ዳይሬክተር ዶክተር መሐመድ ኑር አብዱላሂ እንደገለጹት ከሆነ ታዲያ 5 ህጻናት የወለደች እንደነበርና ያችም ሴት የመጀመሪያዋ እንደሆነች ተናግረዋል። የሆስፒታሉ ቺፍ ክሊኒካል ዳይሬክተር ዶክተር መሐመድ ኑር አብዱላሂ እንደገለጹት ከሆነ በቅርብ ዓመታት ውስጥ በሆስፒታሉ አንዲት እናት እንዲህ ባለ መልኩ በአንድ ጊዜ 5 ህጻናትን ስትወልድ የመጀመሪያዋ እንደሆነችም ተናግረዋል። ወይዘሮ በድሪያ አደም ተገቢውን የህክምና ክትትል እርዳታ እየተደረገላትና በሰላም መገላገሏን በተመለከተ ሆስፒታሉ አስፈላጊውን ድጋፍ እያደረገላት መሆኑንም ዶክተር መሐመድ አያይዘው ገልጸዋል። ወይዘሮ በድሪያ ታዲያ በበኩሏ 5 ህጻናትን በአንድ ጊዜ ማሳደግ እጅጉን ከባድ በመሆኑ መንግስትና ህብረተሰቡ ድጋፍ እንዲያደርግላትም ጥሪዋን አቅርባለች ማለት ነው። እንግዲህ ከሀሳቧና ከእቅዷ ውጭ ነው 5 ህጻናትን ይህች እናት በአንድ ጊዜ የወለደችው። እንኳንና 5 ህጻናትን በተመሳሳይ ሰዓት እያጠቡ በተመሳሳይ ሰዓት እየመገቡ በተመሳሳይ ሰዓት አስፈላጊውን ነገር ሁሉ እያደረጉ ማሳደግ ቀርቶ አሁን ለአንድ ልጅም ከባድ ነው። ያም ቢሆን ግን ማህበረሰቡ፣ ህብረተሰቡ፣ መንግስትም እንዲያግዛት ይህች እናት ጥሪ አቅርባለች። አጃይብ ነው። የሆነ ሆኖ ግን እጅግ በጣም ያስገረመን ታሪክ ሆኖ ነው ይህን ልነግራቸው ወደድ ነው።
ወደ ሌላኛው መረጃችን ስንሻገር ደግሞ ከዚህ ቀደም በተደጋጋሚ እንደምንነግራቸው ኢትዮጵያ ውስጥ ልጆች በአንድም በተለያየ መልኩ ይሰረቃሉ። እነዚህ ልጆች የሚሰረቁበት ምክንያት ደግሞ እጅግ በጣም ዘርፈ ብዙ ነው። ወዲህ እየታገቱ ብር እየተጠየቁበት፣ ወዲያ ደግሞ አርቀው ወስደው ለሌላ ሰው ሽጠው፣ ሌሎቹ ደግሞ ወይ በጉዲፈቻም ወይ በረኝነትም እንግዲህ እንደ ልጅም እንደ ግዞተኛም ሆነው ሊያሳድጓቸው ነው። በሌላ መልኩም ደግሞ እንደዚሁ በተለይ ደግሞ ከሰሞኑ ወር ጋር ተያይዞ ልጆቻችሁ በዚህ ወር በጣም ይሰረቃሉና ካቸው ጥንቃቄ አድርጎ የሚል በማህበራዊ ሚዲያ ላይ መደበኛ በሆነ መልኩ ብዙ ሰዎች ይህንን ጉዳይ ሲናገሩት ሰምታቸዋል። ይህንን ጉዳይ የሚናገሩበት የራሳቸው ምክንያት አላቸው። ግንቦት ወር ሲገባ በጣም ብዙ ባዕድ አምላኪ ሰዎች እንግዲህ ህጻናትን ላልተፈለገ ለሰይጣናዊ አገልግሎት ያውሏቸዋል፣ ይጠቀሟቸዋል፣ መስዋዕት ያደርጓቸዋል እያሉ እንግዲህ ይህንን ታሪክ እናውቃለን የሚሉ ሰዎች ከሰሞኑ ማህበራዊ ሚዲያ ላይ መደበኛ በሆነ መልኩ በስፋት ሲናገሩ ተሰምተዋል። ይህም ጉዳይ ወላጆችን በጣም እያስጨነቀ ያለ ጉዳይ ነበር። ከዚህ ቀደም የቤት ልጆች በብዙ አይነት መልኩ ሲጠፉ አይተናልም ሰምተናልም። ትላንትና ታዲያ ከወደ ገርጂ አካባቢ አንዲት የቤት ሰራተኛ ዘመድ ተብላ የተቀጠረች የቤት ሰራተኛ 2 ሴት መንታ ህጻናትን ከቤት ይዛ መሰወሯን በማህበራዊ ሚዲያ ላይ ተሰራጭቶ ነበረ። ይህንን ጉዳይ በተመለከተ በጣም ብዙ ሰው እንግዲህ ሀዘን ገብቶት ሀሳብ ገብቶት ይህንን መረጃ ሲያጋራ ውሎ አድሯል። ታዲያ ጉዳይ ከተከሰተ በኋላ እነዚህ 2 ህጻናት በሰላም ለቤታቸው በቅተዋል። ጉዳዩ ምንድን ነው? እሱን እንንገራችሁ። በአዲስ አበባ ከተማ ገርጂ ጊዮርጊስ ጤና ጣቢያ አካባቢ ሚያዝያ 26 ቀን ከረፋዱ 4 ሰዓት ጀምሮ የቤት ሰራተኛዋ ይዛቸው ጠፍታ የነበሩት የ4 ዓመት መንታ ህጻናት ህይወት አበራና ስናፍቅሽ አበራ በሰላም መገኘታቸው ተረጋግጧል። ይህ ዜና ከተሰማ በኋላ ማህበረሰቡ ለእነዚህ ህጻናት በሰፊው ሲጨነቅና ሲጠበብ ነበረ። የህጻናቱ አባት አቶ አበራ ሞጋ እንደገለጹት ከሆነ ልጆቹን ይዛ የጠፋቸውና በቤት ውስጥ ተቀጥራ ትሰራ የነበረችው የ13 ዓመቷ ታዳ ወይም ደግሞ የቤት ሰራተኛ ከበቡሽ ትልቅ በአሁኑ ሰዓት በፖሊስ ቁጥጥር ስር ልትውል ችላለች። ሰራተኛዋ በዚህ ቤት ውስጥ ከገባች ገና 3 ወራት ሲሆናት ህጻናቱን ለምን ይዛ እንደጠፋች እስካሁን በግልጽ ያስቀመጠችው ይህ ነው የሚባል አንዳችን ምክንያት የለም። በአሁኑ ወቅት ታዲያ በፖሊስ ጣቢያ ተገኝታ ምርመራ እየተደረገባትም ይገኛል። የህጻናቱ አባት አቶ አበራ በሰጡት ምስክርነት ልጅቷ ዘመድ ነች ብለን ብናስጠጋትም ቅሉ ይህንን የመሰለ ትልቅ ነገር ፈጽማ ጉድ አድርጋን ነበር በማለት የደረሰባቸውን ከፍተኛ ድንጋጤና ጭንቀት አጋርተዋል። ይህ መረጃ ወጥቶ በነበረበት አጭር ጊዜ ውስጥ ታዲያ ልጆቹም በሰላም እንዲገኙ መረጃውን በስፋት ሼር በማድረግ በሀሳብም ሆነ በጸሎት ለተባበሩ ደግ ኢትዮጵያውያን በሙሉ ቤተሰቡ ከልብ የመነጨ ታላቅ ምስጋናቸውን እንደሚያቀርቡም ነው አያይዞ የገለጹት። ህጻናቱ አሁን በሰላም በወላጆቻቸው እቅፍ ውስጥ ይገኛሉ። ዘመድ አዝባድም ጎረቤትም እየተሰበሰበ እንኳን ደስ አላቸው እያላቸው ይገኛል። እንደዚህ ያለውን ጉዳይ መልሰን መላልሰን የምናመጣው ልጆቻችሁ ላይ ትልቅ ጥንቃቄ እንድታደርጉ ነው። ይህንን ፕሮግራም የምትከታተሉና ሀገር ቤት ያላችሁ ሰዎች ማለት ነው። ወደ ሌላው ጉዳያችን እናምራ። ከፊንቴክ ኢትዮጵያ ጋር ተያይዞ ከወራት በፊት እንግዲህ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ አሉ የሚባሉ ጉምቱ የኪነ ጥበብ ሰዎች፣ ጋዜጠኞችና ቲክቶከሮች መታሰራቸው ይታወቃል። እንግዲህ ወራት እና ሳምንታት ለፈጀ የፍርድ ቤት ምልልስ በኋላ አዲስ ነገር ተሰምቷል። የተሰማው ዜና ምንድን ነው? በቀጣይ ሳምንታት እነዚህ የኪነ ጥበብ ሰዎች በዋስትና ተለቀው ውጭ ሆነው ጉዳያቸውን በውጭ እንዲከታተሉ ብይን ስለመሰጠቱ ነው የሰማ ነው። ከቲክቶከሩ ከመንሱር ጀማል በስተቀር ማለት ነው። ይህንን ጉዳይ ልንነግራቸው ወደን ነው። ተከታተሉን። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር ለሚገኙ ታዋቂ አርቲስቶች የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የዋስትና መብት ፈቅዶላቸዋል። ሆኖም አቃቤ ሕግ በአምስተኛ ተከሳሽ በቲክቶከር መንሱር ጀማል የዋስትና መብት ላይ ግን ተቃውሞ አቅርበዋል። ዘሀበሻ ዘጋቢዎች ዘግበውታል ብሎ እንደገለጸው ከሆነ በዛሬው የፍርድ ቤት ውሎ የዋስትና መብታቸው እንዲከበር ውሳኔ የተላለፈላቸው ተጠርጣሪዎች አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ወንድም ካሊድ እና አብርሃም ግዛው መሆናቸው ታውቋል። አቃቤ ሕግ ከመንሱር ጀማል በስተቀር የሌሎቹ ተጠርጣሪዎች የዋስትና መብት እንዲጠበቅላቸው መስማማቱን ለችሎቱ አስታውቋል። ፍርድ ቤቱም የተጠርጣሪዎቹን የዋስትና መብት መቀበል ለዋስትና የሚያስይዙትን የገንዘብ መጠን ለመወሰን ለፊታችን ሰኞ ግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከዚሁ ጋር በተያያዘ አቃቤ ሕግ በቲክቶከሩ በመንሱር ጀማል ላይ ያለውን የተለየ የዋስትና ክልከላ ተቃውሞ በጽሁፍ አዘጋጅቶ እንዲያቀርብ
በፍርድ ቤቱ ትዕዛዝ አስተላልፏል። በመጪው ሰኞ በሚካሄደው የችሎት ውሎ ተጠርጣሪዎቹ የሚያስይዙት የዋስትና ገንዘብ መጠን በይፋ የሚገለጽ ሲሆን አቃቤ ሕግ በመንሱር ጀማል ላይ የሚያቀርበው ተቃውሞ ተመርምሮ የፍርድ ቤቱ የመጨረሻ ውሳኔ ይሰጥበታል ተብሎ እንደሚጠበቅም ተነግሯል። የዛሬውን የችሎት ሂደት ለመከታተል በሺዎች የሚቆጠሩ በፊንቴክ ኢንቨስትመንት ገንዘባቸውን ያጡ ተጎጂዎች በልደታ ፍርድ ቤት ግቢ ውስጥ በነቂስ ተገኝተዋል። ግቢውን ሞልተውት የነበሩት እነዚህ ተጎጂዎች ታዲያ ድርጊቱን በማውገዝ በተጠርጣሪ አርቲስቶች ላይ ከፍተኛ ተቃውሞ ሲያሰሙ እንደነበረም ታውቋል። ይህ በእንዲህ እንዳለ የፖሊስ የምርመራ ቡድኑ ከጉዳዩ ጋር በተያያዘ ሲያደርገው የነበረውን ማጣራት ማጠናቀቁንና መዝገቡን ወደ አቃቤ ሕግ ተመርቶ በተጠርጣሪዎች ላይ በዛሬው ዕለት ክስ እንደሚመሰረት ዘሀበሻ በትላንትና ዜናው አውጄ ነበር ሲል ዘግቧል። ጉዳዩን በሀገሪቱ የፋይናንስ ቴክኖሎጂ ዘርፍ ከተከሰቱ ትልልቅ የማጭበርበር ወንጀሎች አንዱ በመሆኑ ሕዝቡ በከፍተኛ ትኩረት ጉዳዩን እየተከታተለ እንደሚገኝም ታውቋል። እንግዲህ በመግቢያ ላይ እንደነገርኳቸው አዲስ አበባ ውስጥ ዕለት ዕለት ከሚፈጸሙ የስርቆት አይነቶች መካከል አንዱ ሸዋሸዋ ነው። ሸዋሸዋ ደግሞ ዘርፈ ብዙ ነው። በመኪና አለ፣ በሎተሪ አለ፣ በብዙ አይነት መልኩ ሰዎች ይታለላሉ። ጋዜጠኛ ቴዲ ካሳ አሁን ከደቂቃዎች በፊት ሜክሲኮ ላይ ገጠመኝ ያለውንና ደግሞ ሌሎቻችሁ ትማሩበታላችሁ ብዬ እንድትሰሙት የወደድኩትን ጉዳይ በተመለከተ ምንድን ነው የገጠመህ ነገር ስል በቀጥታ የስልክ መስመር ጋዜጠኛ ቴዎድሮስ ካሳን አግኝቼዋለሁ። የገጠመውን ነገር ይነግረናል። እንግዲህ ባለታሪኳ እዚህ ፎቶ ላይ እሱ የለጠፋት ነች ማለት ነው። አብራችሁን ቆዩ። ቴዲ እንዴት አለ? እንዴት ነህ? ኤላ ሰላም ነው? ሁሉ ሰላም ሁሉ አማን? አለሁ። እንዴት አለ? ሁሉ ሰላም አለሁ ይመስገን ነው። እንግዲህ ጋዜጠኛ ሲኮን ስታልፍ ስታገድም የገጠመህን ነገር በሙሉ ትዘግባለህ፣ በጽሁፍም ትጽፋለህ፣ ደግሞ በፎቶም በቪዲዮም ታስቀራለህ። ማህበረሰባዊ ኃላፊነት ስላለብህ ማለት ነው። እርግጥ ነው። ከዚህ አንጻር ከደቂቃዎች በፊት ሜክሲኮ ላይ ገጠመኝ ያልከውን የስርቆት አይነት በተመለከተ ማህበራዊ ሚዲያ ላይ ጽፈ ለጥፈ ነበርና ምንድነው ታሪኩ? እስቲ የጊዜ ሚዲያ ቤተሰቦች ሊማሩበት ሊጠነቀቁበት ይችላሉ ብዬ ስላሰብኩ ነው። እርግጥ ነው። ልክ ነው። ብዙ ጊዜ ያው የዚህ በተለይ ሎተሪ ላይ የሚሰሩ ሸዋሸዋዎች የተለመዱ አይነት አካሄድ አላቸው እና የዚህኛዋ እህታችን ደግሞ ለየት ያለና ልጆቹ በምን አይነት አካሄድ በምን አይነት አገባብ እንደገቡባት ራሱ አስገራሚ ነገር ሆኖ ነው። እኔ ከስቴዲዮም ወደ ሜክሲኮ እየሄድኩኝ ነበረ። ወደታች ወደ ሳር ቤት አካባቢ የሚሄድበት ጉዳይ ስለነበረኝ እየተጣደፍኩ ሲሄድ እየሮጠች መጣችና ኧረ እንደው እባክህ ወንድሜ እስቲ በዚህ ስልክ ቁጥር አንድ ጊዜ ደውልልኝ አለችኝ። ግራ ተጋባሁኝና ያው አንዳንድ ሰው ወይ ስልኩን ጥሎ ታክሲ ውስጥ ተሰርቆ ምናምን ሁላችንም ፊት ለፊት መጀመሪያ የምናስበው ነገር አለ አይደለም? እኔም ያሰብኩት እንደዛ ነበርና በቃ ታክሲ ውስጥ ወስደውባት ነው ወይ ደግሞ ስትሻገር ኪሷ ውስጥ ገብተው ወስደውባት ነው፣ ለዛ ሊሆን ይችላል አልኩና እሺ ብዬ ሞከርኩላት። ስሞክር የመጀመሪያው ሙከራ አልተሳካም። ስልኩ ዝግ ነው ይላል። ላውድ ላይ አድርጌ ለሷም እያሰማዋት ነበረ። ሁለተኛም ሞክርልኝ ብላ ሌላ ቁጥር ሰጠችኝ። ሌላ ቁጥርም ደግሞ ሲሞከር ዝግ ነው እና እኔ አሁን እንደነገርኩ መጀመሪያ ያሉትን ነገሮች ነው ያሰብኩት። ታክሲ ውስጥ ነው የሰረቁሽ፣ እዚህ ስትሻገሪ ነው ኪስሽ ገብተው ድንገት የወሰዱት፣ ቦርሳሽ ገብተው ነው ምናምን ስል አይደለም አለች። ምንድን ነው ስል ይሄ የምታየው ፖስታ አለ አይደል አለች። አዎ። ሁለት ልጆች የገጠር አይነት አለባበስ የለበሱና የገጠር አይነት ዘዬ የሚናገሩ እባክሽ የኔ እህት እናስቸግርሽ ብለው መንገድ ላይ አስቆሙኝ አለች። ከዛ እሺ ምንድን ነው ምን ላግዛችሁ ምን ሆናችሁ ብዬ ስላቸው ይኸውልሽ ይሄ ሎተሪ ደርሶን ነው፣ ይሄ እንደምታዩ ሎተሪውም ይኸውና ማውጫውም ይኸውና ሁለቱም አንድ አይነት ነው፣ ሁለቱም አንድ አይነት ደርሶናል። ስለደረሰን ከባንክ ቤት ሄዳችሁ አውጡ ተባለ። ብሔራዊ ሎተሪ ስንሄድ ሄዳችሁ ከባንክ አውጡ ተባለ። ባንክ ደግሞ አለ ዲጂታል መታወቂያ አይሆንም ስላሉን እኛ ደግሞ የዲጂታል መታወቂያ የለንም እና አንቺ እንድታወጪልን ነው እባክሽ አሉኛል። እኔ በቅንነት ነው አለች። በቃ እሺ ችግር የለም ምናምን ብዬ ስል እንዴ ብሩ እኮ በጣም ብዙ ነው እንደምታዩ ከ250,000 ብር በላይ ነው ያለው እና ምንሽና ምንን ነው በዛው ይዘሽብን ብትሄድስ በዛው ይዘሽ ብትሄጂስ በዛው ብትጠፊስ ብለው ሲሉኝ አይ ችግር የለም ይኸው ሁላችንም በእጃችን ላይ ያለው ስልክ ነው ለሆነ ነገር ቀድመን የምንሰጠውና እንደ ማስያዣ ይሄው ችግር የለም ስልኩን የኔን ስልክ እንኳን ያዙ ብዬ ስላቸው አንደኛው ልጅ ኖ አይሆንም አለ።
ምንድነው ብዬ ስል አይ ብሩ ከፍተኛ ብር ነው፣ እንደገና ኮሚሽን እናስብልሻለን 50,000 ብር እንሰጥሻለን ብለንሻል። ሶስተኛ ደግሞ አሁን አንቺ በዛው ይዘሽ ብትሄጂ ራሱ እንኳን በጣም አትራፊ ነሽና ይሄን ነገር እባክሽ ቢቻል ብር ካለሽ ብር ስጪን አሉኝ አለች። አረዴ ላይ ምንም ብር የለኝም ጥሬ ብር የለኝም ብዬ ስላቸው አይ በቃ ችግር የለም በአካውንትሽ ያለውን ትራንስፈር አድርጊልን አሉኝ አለች። በአካውንቴ ያለችው 17,000 ብር ነበረች። ያቺን 17,000 ብር ሙሉ ለሙሉ ትራንስፈር አደረኩላቸው አለ። ከዛ መግባቱን ካረጋገጡ በኋላ እሺ ብለው 17,000 ብሩንም ወደሱ ልኬ ስልኬንም ይዘው በቃ ይጂ ባንክ ግቢና የባንክ እቺ ፖስታው አለች የታሸገችው እሷን አንደኛ፣ ሁለተኛ ደግሞ ሎተሪውንና ማውጫውን አብረሽ ባንክ ውስጥ ላለችው ሄደሽ በመስኮት ስጫት። ስትሰጫት እሷ ሁለቱን አንድ ላይ አስተያይታ ፖስታውን ትከፍተዋለች፣ ውስጥ ያለውን ቼክ ትቀበልና ብሩን በጥሬ ትሰጥሻለች ብለው አሏት። ልጅቷ ይሄን ሁሉ አምና ነው እንግዲህ ቀጥታ ሄደችውና የገባችው። ሄዳ ስትገባ ከበፊቷ ከፊት ለፊቴ ልጅቱ እንዳለችው ከፊት ለፊቴ አንድ 3-4 ሰዎች ወረፋ ነበረ። እነሱን አስተናግደው እስክትጨርስ ድረስ ታገስኳለች፣ ጠበቅኳለች። ከዛ በኋላ ልክ እነሱን አስተናግዳ እንደጨረሰች የብሔራዊ ሎተሪውን የማውጫውን ቀኑ ደግሞ ፍጹም የማይለያይና አንድና አንድ አይነት ነው አለች። እሱንና ይሄውልሽ ደርሶኛል፣ ቼኩ ደግሞ እዚህ ውስጥ አለ። ቼኩን ያው ባንከሯ ነች የምትከፍተው ብለው ስላሉኝ ለአንቺ ነው ቀጥታ ያመጣሁልሽ። በቀጥታ ያዩና ከፍተሽው 250,000 ብሩን ስጪኝ። እዛ ሴትዮዋ ባንከሯ አየችና ነው እንደዚህ ያለ አሰራር እኛ ጋር የለም፣ ሎተሪ ደርሶሽ ከሆነ ቀጥታ ይሄንኑ ከነማውጫው ወስደሽ ለብሔራዊ ሎተሪ ትሰጣለሽ። ብሔራዊ ሎተሪ ደግሞ ለደንበኞች በሚሰጠው መንገድ አካሄድ ወደ አካውንትሽ ያስገባልሻል አሉኝ። ከዛ በኋላ እሺ ብዬ ስወጣ ልጆቹ የሉም፣ ወደ ግራ ወደ ቀኝ ባይ ምንም የሉም፣ ወደ ላይም ወደ ታችም ቦርድ ምንም የሉም። በዛ ሁኔታ ላይ ያለው ነው አንተን ያገኘሁት አለችኝ። በቀጥታ እንደተበላት ገብቶኛል። እኔ ለምን ሎተሪ ላይ ብዙ ጊዜ እንደዚህ ያሉ ሸዋሸዋ አይነት አሰራር ነገሮች ስላሉ ይሄኛው የበፊቶቹ ብሔራዊ ሎተሪ በር ላይ ነበር የሚጠብቁ። ብሔራዊ ሎተሪ በር ላይ ጠብቀው ነበር። ይሄው አንደኛው ሎተሪ ያሳያል፣ ከዛ በኋላ አንደኛው ደግሞ ድንገት እንደመጣው ነው ማውጫ ያሳያል። እውነት ነው። ድንገት በዛ እንደሚያልፍ መስሎ ማለት ነው። ይሄኛው ደግሞ አይነቱን ለየት የሚያደርገው አንደኛ ቀጥታ ወደ ባንክ ይዘዋት ነው የሄዱት። ሁለተኛ ደግሞ ማውጫውንም ሎተሪውንም አብረው አያይዘው ነው የሰጧት እና በጣም ተደናግጣለች። 2-3 ቦታ ተደወለ። ምንም ስልኮቹ የደወለችባቸው ስልኮች በሙሉ ዝግ ናቸው። በቃ ተበልተሻል፣ እግዚአብሔር ይሁንሽ፣ በተረፈ ወደ ቤትሽ ሂጂ፣ ይሄ ለሌሎች ጥንቃቄ ይሆናል ብዬ እሷን ፎቶ አነሳኋት። ወረቀቱንም ፎቶ አንስቼ ለጠፍኩትኝና ለእሷ ግን የትራንስፖርት መሳፈሪያዋን ሰጥቼ ላኳት ነው የምልህ። እና እኔም አሳዝናኛለች። በየዋህነት በቅንነት ነው በእንዲህ ያለ መንገድ የተሸወደችው የተበላችው። ለሌሎች ቢያንስ ትምህርት ሊሆን ይችላል ብዬ ነው እንግዲህ እዛ ላይ ቴዲ ካሳ የሚለው ገጽ ላይ የለጠፍኩት። አይ እውነት ነው። እኔም እንግዲህ ያንተን መረጃ እንዳየው ነው የጊዜ ሚዲያ ቤተሰቦች ይህንን ነገር ቢሰሙት ያው ባይጠቅምም አይጎዳቸውም፣ ግን ደግሞ ይጠቅማቸዋል፣ ለሌላ ጊዜም ጥንቃቄ ያደርጉበታል ብዬ ስላሰብኩኝ ነው። ቤተ ክህነት አካባቢ ለስራ ነው ያለኸው። ጊዜህን ስራህን አቋርጠህ ይህን መረጃ ስለሰጠኝ እጅግ በጣም ነው የማመሰግነው ቴዲ። እሺ ኤልያስ፣ እኔም ለአንተም እንደዚሁም ደግሞ ለጊዜ ሚዲያ አድማጮች፣ ተመልካቾች በሙሉ ያለኝን ፍቅርና አክብሮት መግለጽ እፈልጋለሁ። አመሰግናለሁ። ክበርልኝ። እሺ፣ አሜን። እንግዲህ እንደሰማችሁት ነው። በጣም የስርቆት የሌብነቱ አይነት ዘርፈ ብዙ ነው። ይህንን ጉዳይ ወደ እናንተ ያመጣ ነው። በምንም አይነት አጋጣሚ እንደዚህ ያለ ጉዳይ ሲገጥማችሁ ከሎተሪ ጋር ተያይዞ ሎተሪ ደርሶን ነው በዚህ ገብቶ በዚህ ወጥቶ ጽሑፍ አንብቡልን የሚሉ ምንም አይነት አጠራጣሪ ነገሮች ስታዩ እባካችሁን ጥንቃቄ እንድታደርጉና እንድትማሩበት ብለን ነው ወደ እናንተ ያመጣ ነው። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች ለዛሬ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበረ። አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። አሁንም አንድ ጊዜ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን። ሰብስክራይብ አድርጉልን። እናመሰግናለን።